እናው ስለፈቀደላቸው ባልየው ሚስቱን መቀየር ይችላል። ሜይ ቢ ክርስቲያን ክፈትላቸው ሱራ 4 ላይ ሚስትን በሚስት ቦታ መለወጥ ከፈለገ ለምትለወጠው ገንዘብ ይስጣት ነው የሚለው። አማላው ሌላኛይቱን ወደ ሌላ ጋር ከሄደ እንደዚህ የሚያደርግ ከሆነ ለ7 ዓመታት አገልግሎት ተለይቶ በምክር ካህን እንዲመለስ ንስሐ እንዲገባ ለ7 ዓመትም ደግሞ ከዚህ እንዲለይ ነው የሚለው። ካልተመለሰ ግን ከጉባኤ ለዩት፣ ኢአማኝ ነው የሚሆነው። ትለያታለህ። ቀጥል። ቴንክ ዩ ፎይ እንግዲህ መጽሐፍ ቅዱስ በይዘ በጣም ስትሪክት ነው። ጌታችን ኢየሱስ ክርስቶስን በማቴዎስ ወንጌል ምዕራፍ 5 ላይ ተናግሯል። ፍቺ በጣም የተጠላ ነገር ነው በክርስትና ማለት ነው። እና ዝም ብሎ ከመሬት ብድግ ብሎ መፋታት አይቻልም። አሁን ብዙ እኔ እንጃ አዌርነስ ማጣት ነው ብሎ ለመናገር በጣም ከባድ ነው፣ እውነት ለመናገር ጭራሽ በዚህ ጊዜ ማለት ነው። በጣም የተጠላ ነው። ሚስትን ዝም ብለህ አንጠልጥለህ በሌላ ልትቀይራት፣ ልክ እንደ ሸቀጥ በሌሎች ነገሮች ልትቀይራት አልተፈቀደም። ሚስትም እንደዛው ልታረግ አልተፈቀደላትም። ነገር ግን ያው እስልምናው ከዚህ በተቃራኒ ነው። ፍችን የሚያየው እንዴት ነው? ወንዶች ሚስቶችን መለወጥ ልክ እንደ እቃ ማለት ነው አይደለ? ልዋጭ ሲባል ሰምታችሁ ታውቃላችሁ? ለምሳሌ ምናልባት አሁን እንኳን ይኑር አይኑር አላውቅም። ለምሳሌ በሳፋ ልብስ ብትለውጡ፣ ገበያ ሄዳችሁ በስንዴ ገብስ እንደምትለውጡት አይነት የሚመስል ነገር ቁርአን ላይ ተቀምጧል። ሱራ 4 ቁጥር 20 ላይ በሚስትም ስፍራ ሚስትን ለመለወጥ ብትፈልጉ ምን ለማለት ለመለወጥ ምንድን ነው የሚፈልገው? ሚስቱን ለመለወጥ ቢፈልግ ለአንደኛይቱ ለምትፈታው ብዙውን ገንዘብ የሰጣችኋት ስትሆን ከእርሱ ምንም አትውሰዱ። መጀመሪያ የሰጣት መህር እንዳለ ሆኖ እሱን ሰጥቶ ብቻ በሌላ ሴት ይለውጣታል ማለት ነው። በሌላ ሴት ይለውጣታል። ይሄ በጣም በመጽሐፍ ቅዱስ በነገራችን ላይ አስቀያሚ ትምህርት፣ በጣም ቆሻሻ ትምህርት ነው። በጣም ቆሻሻ ትምህርት። እግዚአብሔር አምላክ በትንቢተ ሚልክያስ ምዕራፍ 2 ላይ ቁጥር 4 ጀምሮ እናንተ ስለምንድን ነው ብላችኋል? ሚስትህ ባልንጀራህና የቃል ኪዳን ሚስትህ ሆና ሳለች እርሷን አታልሃታልና እግዚአብሔር በአንተና በልጅነት ሚስት መካከል ምስክር ስለሆነ ነው። ሉክ እግዚአብሔር የሕይወትን መንፈስ አንድ አድርጎ ጠብቆ የለምን? እርሱም የሚፈልገው ምንድን ነው? ዘር አይደለምን? ስለዚህ መንፈሳችሁን ጠብቁ። ማንም የልጅነት ሚስቱን አያታል። መፋታትን እጠላለሁ ይላል እግዚአብሔር አምላክ። ምን እላለሁ? መፋታትን እጠላለሁ ይላል እግዚአብሔር አምላክ። ልብሱን በገፍ ስራ የሚከድነውን ሰው እጠላለሁ ይላል የሰራዊት ጌታ እግዚአብሔር። ስለዚህ እንዳታታልሉ መንፈሳችሁን ጠብቁ። መንፈስን ታቆሽሻለህ። ሚስትን ብታታልል ብትፈታ መንፈስን ታቆሽሻለህ። የእግዚአብሔር መንፈስ በሰውነታችን ውስጥ የሚያድረውን እሱን እናቆሻለን፣ እሱን እናታልላለን። በእስልምናውስ ወንዶች ሚስትን በሚስት ስፍራ መለወጥ እንዲችሉ ፈቃድ ሰጥቷቸዋል። ለዛውም ስንት ካገቡ በኋላ አንድ ሚስት ብቻ ኖሮት እንዲያው ያ ሰው ሳይወድ ምናምን ነገር አይደለም። በነገራችን ላይ ሱራ 4:3 ላይ ምን ብሎ ይናገራል? ከሴቶች ለእናንተ የተዋውላችሁን ምን ያሉላችሁን ቆንጆ እንዲያው ያማሩ የሚመስሏችሁን 2 3 4 አግቡ። ስንት የተዋቡላችሁን ቆንጆ ማለት ነው። እነሱን መርጣችሁ 2 3 አግቡ ብሎ ይናገራል። ኬሪያ አቤት። ሰላም ነው? ሰላም ነው። ሙስሊም ነሽ? አለው። ሙስሊም ነሽ? እንደዛ ነገር መስማት ከጀመርኩ በኋላ ትንሽ ውስጤ ቅሬታ አለው። ለዛ ነው ዝም ብዬ ያዳመጥኳችሁ ነው።
መማር ፈልጌ ነው። ኦኬ እሺ። ጋብቻ ላይ በተመለከተ በእስልምና ያለው ምን አይነት እይታ አለሽ አንቺ? እኔ በአሁኑ ሰዓት በጣም የሚያስጠላ ነው ብዬ ነው የማስበው፣ ስሰማው ማለት ነው። በፊት እንኳን ብዙም አላቅም ነበረ። ብዙም አላቃቸው ነገሮች ከእናንተ ላይ ብዙ ነገር ሰምቻለሁ። ያው ደግሞ እናንተ አንብቡ ስትሉ እጄም ሳነበው ብዙ ነገር አውቄያለሁ። አመሰግናለሁ። ኦኬ ችግር የለውም። በርቺ በደንብ ባለቤቴ ኦርቶዶክስ ነው። ሄሎ ይሰማል? ኦኬ በርቺ፣ በቃ በደንብ አንብቢ። እንግዲህ ትክክለኛውን ነገር እውነት ለመናገር ከዚህ እኛ እንትን ከምንላቸው ብቻ ሳይሆን ራስሽም ደግሞ ያለውን ነገር ፈትሸሽ የራስሽን ውሳኔ እንድትወስኝ በዚሁ አጋጣሚ እንመክርሻለን። እግዚአብሔር ይርዳሽ። እንግዲህ በርቺ በቃ። እሺ አመሰግናለሁ። እሺ ካቆምኩበት ልቀጥልና እንግዲህ ምንድነው ከሴቶች ለእናንተ የተዋቡላችሁን 2 2 3 3 4 4 ማግቡ ይላል። ስንት 2 2 3 3 4 4። ስለዚህ እንደዚህ ካገባ በኋላ ስንት አማራጭ አለው ማለት ነው? 3 አማራጭ አለው ማለት ነው። 4 አማራጭ አለው። ስለዚህ አንዷ ብትደብረውስ? እዚህ ጋር ደግሞ ምን ፈቅዶለታል? ዝቅ ብሎ ሱራ 4 ቁጥር 20 ላይ በሚስት ስፍራ ሚስትን ለመለወጥ ብትፈልግ ለአንደኛይቱ ወይም ለምትፈታው ብዙን ገንዘብ የሰጣችኋት ስትሆኑ ከሱ ምንም አትወሰዱባት ይላል። ስለዚህ መህሯን ሰተህ ትሸኛታለህ፣ ትለውጣታለህ ማለት ነው። ሌላ 4ተኛ ቆንጆ ሚስት የተዋበችልህን ትፈልጋለህ። ይሄ ሁሉ ነገር ያለው በነገራችን እስልምና ልጅ በጣም አክብሯል ብለው የሚናገሩበት የሴቱ ተብሎ ከተሰየመ ውስጥ ነው። በጣም ስለ ሴቶች ልዩ ክብር ስለሰጠ እስልምና የሴቶች ምዕራፍ የሚል ተሰይሞበታል። የሴቶች ምዕራፍ እኛ በእርግጥ ለዚህ ጥያቄዎች ነበሩ። የአጋንንትን ምዕራፍ አለ። አጋንንትን ሰይጣናትን ስላከበረ ነው የአጋንንትን ምዕራፍ የሰየመው። የመጎዳዳት ምዕራፍ የሚል አለ። የሐሜት ምዕራፍ የሚል አለ። ስለዚህ ምንም ሴት ልጅ ስላከበራት አይደለም። እንደ ፎር ዘ ሴክ ኦፍ አርጉመንት ሴቶችን ስላከበረ ነው የሴት ምዕራፍ የሚል የተሰጠው ብለው ካሉ ኦኬ፣ የሴቶች ምዕራፍ ውስጥ እንደዚህ አይነት ነገሮች አሉ። ምን የሚሉ ሴቶችን ዲስግሬስ የሚያደርጉ ሴቶችን የሚያዋርዱ ማለት ነው። ሴቶችን የሚያዋርዱ ሉክ አንድ ወንድ በእስልምና 4 ሴት አግብቶ እንግዲህ ተራ ይኖራቸዋል። ያቺ ሴት ተራዋን ትጠብቃለች። ባሌ መጣ አልመጣ ዛሬ እኮ ተራይ ነው እያለች በአይምሯን በምን ያህል እንደሚጨነቅ ልትረዱት ትችላላችሁ። እስኪ ባሌ ዛሬ ነው የሚመጣው፣ ነገ ነው፣ ተራይ እኮ ደረሰ፣ ወይኔ ተራይ እኮ አለቀ፣ በቃ ሊሄድ ነው እያለች የምትጨነቀውን ጭንቀት አስቡ። አይ እንደዛ ብላ የምትጨነቅ አይደለ ወይ ልትጨነቅ አትችልም ወይ ልትጨነቅ አይገባትም ካላችሁ ኦኬ፣ ያገባት ዝም ብሎ ለስጋዊ ፍላጎቱ ነው እንጂ ሳይዋደዱ ወይም ደግሞ የጋራ ስምምነት ሳይኖር የጋራ ፍቅር ሳይኖር ነበር ማለት ነው። ዝም ብሎ ጀስት የስሜት እርካታን ብቻ ለመወጣት በፍቅር የተገነባ ትዳር፣ በፍቅር የተገነባ ባልና ሚስት ከሆኑ ግን እንዴትም ሆኖ ባሏ ሲመጣ ሲሄድ የኔ ተራ ደረሰ አልደረሰ፣ ቀኔ ደረሰ አልደረሰ እያለች ስትጨነቅ ነው የምትኖረው ማለት ነው። አንዱ ይሄ ነው። ባሌ መጣ ባሌ ሄደ እያለች ስትጨነቅ ኢማጂን። አንዲት ሴት መጽሐፍ ቅዱስ ምን ይላል? መጽሐፍ ቅዱስ ምን ይላል? አንዴ ላውጣና ላሳያችሁ። ሙስሊሞች ካሉ ሜቢ ሞዴሬተር ማስገባት ትችላላችሁ። ኦሪት ዘፍጥረት ምዕራፍ 2 ላይ ኦኬ ቁጥር 12 ምዕራፍ 2 ቁጥር 24 ላይ ምን ይላል? ስለዚህ ሰው እናትና አባቱን ይተዋል፣ በሚስቱም ይጣበቃል፣ ሁለቱም አንድ ስጋ ይሆናሉ ተብሎ ተናግሯል። ስለዚህ አንድ ወንድ አንድ ሴት ባልና ሚስት ሆነው ሁለቱም አንድ ይሆናሉ። 2 ወይ 3 አይባሉም። ከዛ በኋላ አንድ ስጋ ይሆናሉ ተብሎ ተናግሯል። ሉክ ይቺ ልጅ ያንን ባሏን ወዳ ከእሱ ጋር ትዳር ልትመሰረት የምትችለው እናትና አባቷን ጥላ ነው። የምትወዳቸው እናትና አባቷን፣ የምትወዳቸውን እህት ወንድሞቿን ጥላ
ባሌ ብላ ከባሏ ጋር ልትጣበቅ ትሄዳለች። እንግዲህ አንድ ሙስሊም ሴት አራት ሴት የሚያገባ ከሆነ አንድ ሙስሊም ወንድ ያችን ሴት ብቻዋን ቤት ውስጥ አስቀምጦ ከዛ በኋላ እሱ ከሶስቱ ጋር አሽሼ ገዳሚ ይላል ማለት ነው። እሱ በምንም ተአምር ብቸኝነት አይሰማውም፣ ብቻውን አይሆንም። ያቺ ሴት ግን ተራዋ እስኪደርስ ለአንድ ሳምንት ሊሆን ይችላል፣ ለአንድ ወር ሊሆን ይችላል፣ ብቻዋን ከቤተሰቦቿ ተለይታ ተጨራምታ አንድ ቤት ውስጥ ታድራለች ማለት ነው። ቤት ውስጥ ልጅ ከሌላት፣ የቤት አገልጋይ ከሌላት፣ ቤት ውስጥ ተራዋ እስኪደርስ ድረስ ለምሳሌ ሉክ አንድ ሳምንት ቢሆን ተራቸው አንድ ሳምንት ቢሆን አንድ ሳምንት ሙሉ ብቻዋን ነች። አንድ ሳምንት ሙሉ ማለት ነው። በአንድ ሳምንት ውስጥ ይች ሴትዮ ስንት ነገር ሊገጥማት ይችላል። ልትታመም ትችላለች። አደጋ ችግር ሊገጥማት ይችላል። ታማ ሐኪም ቤት እንኳን የሚወስዳት ልታጣ ትችላለች ወዘት። ሰውየውስ እሱ ከሶስቱ ጋር አሸሸ ገዳሚ እያለ ነው ማለት ነው። ይቺ ሴት ግን ታማ ብትሞት እንኳን የሚደርስላት ላይኖር ይችላል። አደጋ ደርሶባት ችግር ውስጥ ብትገባ እንኳን የሚደርስላት ላይኖር ይችላል ቤት ውስጥ ማለት ነው። እንደ እስልምና ደግሞ ባል ካልፈቀደ በስተቀር ሚስት ቤተሰቦቿንም ሆነ ማንኛውንም አካል ወደ ቤት ውስጥ ማስገባት አትችልም። ባሏም ካልፈቀደ እሷም ወደ ውጭ መውጣት አትችልም። ስለዚህ ተራዋ እስኪደርስ ድረስ ቤት ውስጥ አቀርቅራ ብቻዋን ትቀራለች፣ ተራዋ እስኪደርስ ማለት ነው። ኤኒዌይስ ይሄ እኛ ይመቸናል፣ ይስማማናል፣ ፍትሃዊ ነው ብላችሁ ከተስማማችሁ ለሰው ልጅ የሚስማማውን በእርግጥ እሱ ሊያውቅ ይችላል። ነገር ግን ከሞራል አንጻር ሙስሊም ሴቶች ይህን እንደማትቀበሉት በጣም ተደጋጋሚ፣ ለዛውም እኛ ሳንጠይቃችሁ ራሳችሁ ርዕስ አድርጋችሁት ስትወያዩ ስታወሩ ስለምንሰማ ማለት ነው። ስለዚህ ኮንሲኩዌንሱ ራሱ በጣም መጥፎ ኮንሲኩዌንስ ነው፣ ፖሊጋሚ ማለት ነው። የሴትን ልጅ ልዕልና የሴትን ልጅ ክብር በጣም ዝቅ የሚያወርድ ነው ማለት ነው። እንደ መጽሐፍ ቅዱስ ደግሞ ይህ በጣም የተጠላ በጣም የተጠላ ነው። እግዚአብሔር አምላክ ከመጀመሪያው አንድ ወንድ አንድ ሴት አድርጎ ሁለቱም አንድ ይሆናሉ ነው የሚለው። ሁለቱ አንድ ስጋ ይሆናሉ። አንድ ባልና ሁለት ሴት ኖ፣ አንድ ባልና ሶስት ሴት ኖ፣ አንድ ባልና አራት ሴት ኖ፣ አንድ ባልና አራት ሴቶች እንዲሁም ቁጥራቸው ያልተገደቡ የወሲብ ባሪያዎች ኖ አይል መጽሐፍ ቅዱስ እንደዛ። በእስልምና አንድ ወንድ ሲደመር አራት ሚስቶች ሲደመር ቁጥራቸው ያልተገደቡ ኢንፋናይት ነምበር ኦፍ ኮንኮባይንስ ወይም ደግሞ ቁጥራቸው ያልተገደቡ የወሲብ ባሪያዎች ይፈቅዳል። ሜይ ቢ ጊዜውን እንትን ማለት አስፈላጊ ነው። ጊዜውን ዋጁ፣ መፍታችሁን ጠይቁ። ጤናማ አይደለም። ፖሊጋሚ ጤናማ አይደለም። በጊዜው መሐመድ ቁጥር ለማብዛት ነው የተጠቀመበት። አንድ ወንድ ብዙ ሴቶች የሚያገባ ከሆነ በአንድ ዓመት ውስጥ አራት ሴቶችን ቢያገባ እንኳን አራት ልጆች በትንሹ ይወልዳል ማለት ነው። አንዳንድ ልጅ ቢወልዱለት በዓመት አራት ልጆች ያስወልዳል። አንድ ሴት ግን አራት ወንድ ብታገባስ አንድ ልጅ ነው የሚወልዱት አራቱ። በቃ ልወልድ የምችለው ማክሲመም ዋን ነው። ስለዚህ ምን ይሆናል? ቁጥር መብዛት አልቻለም ማለት ነው። ኢንቴንሽኑ እሱ ቁጥር የማብዛት ጉዳይ ነበር እና ያችን ለማሳካት ህዝቦችን በቁጥር ማብዛት ፈልጋለሁ ስላለ ያንን ተጠቅሞበታል በጊዜው። ያንን ቁጥር ለማሟላት ደግሞ ነሰሰርሊ ወንዱ ሙስሊም ሴትን ብቻ ከሆነ የሚያገባው ሙስሊሙ ሴቶቹ ያንሳሉ። ነሰሰርሊ ለወንዱ ይህንን ፍላጎት ለማሟላት ምን ተጠቀመ? የሙስሊም ወንድ የክርስቲያን ሴትን ወይም አይሁድ ሴትን ማግባት ይችላል። ሴቷ ግን ሙስሊም ያልሆነ ወንድ ማግባት አትችልም የሚል ሌላ ታክቲክ ፈጠረ ማለት ነው። ሌላ ሲስተም ፈጠረ። ይሄ ጤናማ አይደለም። ቁጥር ለማብዛት በእንደዚህ አይነት ታክቲክ አይሆንም፣ አይመጣውም ማለት ነው። መጽሐፈ ዲድስቅልያን አንዴ ክፈተው፣ ቅድም ስላነሳው ባልየው እንግዲህ ሚስትየዋን ምን ማድረግ ይችላል? ልታምጽብኝ ብሎ ከሰጋ ቁጥር 23 ምዕራፍ 1 ልታምጽብኝ ትችላለህ ብሎ ከሰጋ ምን ማድረግ ይችላል? በአልጋ መለየት፣ መምታት ይችላል። መምታት፣ በአልጋ መለየት ይችላል። መጽሐፍ ቅዱሳችን ግን ምን ይላል?
እኛስ የእኛ አስተምሮስ ምን ይላል? ቁጥር 23 ላይ ሶሪ ምዕራፍ 1 ቁጥር 23 ኦኬ። ወንድ ሚስቱን ይታገሳት። ምን ይባላት? እሱ አይደለችም፣ እሱ ሊታገሳት ይገባል። ሴቶች ኢሞሽናሊ አንዳንዴ አንስቴብል ሊሆኑ ይችላሉ። ምክንያቱም ከተፈጥሮ ግዴታ ጋር በተያያዘ ከወራዊ ግዴታ ጋር በተያያዘ የሆርሞናል ቼንጆች ይገጥሟታል። ሊታገሳት ግዴታው ነው። ወንድ ሚስቱን ይታገሳት፣ ትዕቢተኛና ግብዝ አይሁን። ወንድ ላይ በሴት ላይ ምን ሊሆን አይገባም? ግብዝና ትዕቢተኛ ሊሆንባት አይገባም በሚስቱ ላይ። ነገር ግን የሚራራና ቅን ይሁን። ምን መሆን አለበት? ባል ለሚስቱ ሊራራላት ቅንም ሊሆንላት ይገባዋል። ለብቻዋ በፍቅርና በትህትና ደስ ያሰኛት። አራት እያገባ በላይዋ ላይ ደግሞ ሰራተኞችን ባሪያዎችን ማለት ነው ቁጥር ስፍር የሌላቸው መገናኘት ይችላል ነው የሚለው እስልምናው። ስፍር ቁጥር የሌላቸው በእጆቹ ያሉትን ባሮች ወይም በምርኮ የያዛቸው መገናኘት ይችላል። ይህንን አልጋዋ ላይ ሰራተኞቿን ሲገናኝ ሚስት ደስ ይላታል? አይላትም። እስልምናው ስለፈቀደው ማለት ነው። አራት ሲያገባባት ደስ ይላታል? አይላትም። ምን ይላል? የሚራራና ቅን ይሁንላት፣ ለብቻዋን በፍቅርና በትህትና ደስ ያሰኛት። ግብዝና ምን አይሆንባት? ትዕቢተኛ አይሆንባት። እንዳታስተውም ወይም እንዳታሳስተውም ሌላይቱን ሴት አይውደድ፣ አይመኛትም። ከሚስቱ ሌላ ሴት እንዳታሳስት ምን ማድረግ አለበት? መውደድ፣ መመኘት የለበትም። የራሱ ሚስት ማስደሰት፣ መታገስ፣ መንከባከብ፣ በፍቅር ጠብቆ መያዝ ግዴታው ነው። እንዳይሰናከለ እንዳይሳሳት ሌላይቱን መውደድ ማለትም መውደድ ሲባል ሚስቱን በሚወድበት አይን ሌላይቱን ሊወድ አልተፈቀደለትም፣ አይቻልም። ይሄ የሚያደርግ ከሆነ ወንጀል ነው። አብዛኞቻችሁ ታደርጉታላችሁ፣ ወንጀል ውስጥ ናችሁ፣ ኃጢአተኛ ናችሁ። መጽሐፉ ነው የሚለው፣ ወይ እኔ ያለውም ወይም ክርስቲያን አይደለም የሚለው። አንድ ቀለሜንጦስን አንድ ክፈተው 9:3 መጽሐፉ ስለሚል ማለት ነው። አዳሜ በየጢሻ ውስጥ እንትን የምትይ ሚስትሽን ትተሽ አዳሜ እንትን የምትል ተመለሱ። ጤናማ አይደለም። ጋብቻ መስረታችሁ በጎን ሌላ ቦታ የምትሄዱ ወንዶችም ሆናችሁ ሴቶች ተመለሱ፣ አስተምሮታችሁን እወቁ። 9:3 እንደዚህ ይላል፣ ሰው ሁሉ በአንዲት ሚስት ጸንቶ ይኖር። በስንት ይላል? አንድ ስንት ነበረ? አንድ ማለት ለእናንተ አዲስ አበባ አንድ፣ ባህር ዳር አንድ፣ መቀሌ አንድ፣ አዳማ አንድ የመሰላችሁ ሰዎች ተመለሱ። ሰው ሁሉ በአንዲት ሚስት ጸንቶ ይኑር። እንዲሁም ወንድማችን ጳውሎስ እንዲህ አለ፣ ሚስት ካገባህ ጀምሮ ከሚስትህ ተለይተህ በሌላ ቦታ ብዙ አትቆይ። ቅድም ክርስቲያን ምን አላችሁ? አራት ካገባ ባሮች ከደረበ ሳምንት እንኳን አንዷ ጋር ሳምንት ቢቆይ እዚችኛዋ ጋር ተመልሶ ሲመጣ ፔሪድ ላይ ልትሆን ትችላለች፣ ረባ ላይ ልትሆን ትችላለች። ስለዚህ ተመልሶ አሁንም ትቷት ይሄዳል ማለት ነው። እስከ 7 ቀን ሊቆይባት ይችላል። ወር እንትኗ ሜይ ቢ በዛ ወቅት ተመልሶ ደግሞ ትቷት ይሄዳል። ምክንያቱም በወር ውስጥ 4 ሳምንቶች ነው ያሉት፣ አንዳንድ ሳምንት ቢያከፋፍል ማለት ነው። መጽሐፍ ምን ይላል? ሰው ሁሉ በአንዲት ሚስት ጸንቶ ይኖር። እንዲሁም ወንድማችን ጳውሎስ እንዲህ አለ፣ ሚስት ካገባህ ጀምሮ ከሚስት ተለይተህ በሌላ ቦታ ብዙ አትቆይ። ከባል የተለየች ሴት ካለች ብቻዋን ትኑር። ሁላችሁም እኔ በሰጠዋችሁ ምክር ብትኖሩ ይሻላችኋል። ሚስት ከሌለህ
ብዙ ሴቶችን መመልከት የለብህም። ይህን ካደረግ ኃጢአተኛ ነህ። ይህን የምታደርጉ ከሆነ ኃጢአተኛ ናችሁ። እኛ አይደለንም ያልነው መጽሐፉ ነው። እንግዲህ ይህንም ሚስጥረ ጋብቻ ላይ ተምራችሁ ነው የምመጡት። አሕዛብን መምሰል የለባችሁም። አሕዛብ ብዙ ያገባሉ፣ አሕዛብ ከዛም ይዳራሉ እና ያንን ልምድ እዛችሁ መጣችሁ ቤተክርስቲያን ላይ ጭናችሁ ቤተክርስቲያንን ካሰደባችሁ አስቸጋሪ ነው። አንደኛ ቆሮንቶስ ምዕራፍ 7 ቁጥር 2 ክፈተው። የአሕዛብን ልማድ ወደ ቤተክርስቲያን ስለገባና ቤተክርስቲያን በእኛ ስለተሰደበች እምነቱ እንደዛ ስለሚመስል ሰዎች ወደ እምነታችንም እንዳይመጡ እንቅፋት ሆነዋል። ይሄ ነገር ደግሞ በጣም አስቸጋሪ ነው። ጳውሎስ ምን ብሎናል? አስቀድሞ በአንደኛ ቆሮንቶስ ምዕራፍ 7 ቁጥር 2 ላይ ነገር ግን ስለ ዝሙት ጠንቅ ለእያንዳንዱ ለራሱ ሚስት ትኑረው፣ ለእያንዳንዲቱ ደግሞ ለራሷ ይኑራት። ሚስቶች ይኑሩት ነው ያለው ወይንስ ሚስት ነው? ነገር ግን ስለ ዝሙት ጠንቅ ለእያንዳንዱ ኢች ስንት ይኑራች? ምን ይኑረው? ሚስቶች ይኑሩት ነው። ሚስቶች ይኑራች ነው። ሚስት ትኑረው። ለእያንዳንዱ ሚስት ትኑረው። ሚስቶች አይደለም የተባለው። ለእያንዳንዲቱ ደግሞ ምን ይኑራት? ባሎች አይደለም የተባለው። ባል ይኑራት። ለሴቷም አልተፈቀደም፣ ለወንዱም አልተፈቀደም፣ ለሁለቱም አልተፈቀደም። መለየትስ ይችላል ወይ? አይችልም። ባል ለሚስቱ የሚገባትን ያደርግላት። ቁጥር 3 እንደዚሁም ደግሞ ሚስቲቱ ለባሏ። ባል ለሚስቱ የሚገባትን የማሟላት ኃላፊነት ግዴታ አለበት። ግዴታው ነው። የሚያስፈልጋትን ሁሉ ሊያሟላ ግዴታ አለበት። ሚስትም ሚስትም ለባሏ የሚያስፈልገውን ልታሟላለት ግዴታ አለባት። 80 ሲያስሩ መዝሙር 90 ላይ ቁጥር 10 አካባቢ ይመስለኛል 10 ወይም 9 ሰው ቢበዛ ቢኖር 70 እና 80 ነው፣ ከዛ በኋላ ትርፉ ድካም ነው ይላል። 80 ማለት ስትጋቡ 80 ያሰሩ ይባላል፣ 80 ፈረሱ ይባላል። 80 ማለት መጽሐፍ ቅዱሱ ሰው ቢበዛ 80 ቢኖር ነው፣ ከዛ በኋላ ግን ትርፍ ነው። በአማካይ የምንኖረው ስንት ነው ማለት ነው? 80 ነው ስለተባለ እድሜ ልክ ላልፈታት ቃል ገባው ማለት ነው። 80 ማለት 80 ያሰሩ ሲባል ላይለያዩ ላይፋቱ እስከ ሞት ድረስ ቃል ኪዳን አሰሩ ማለት ነው። ስለዚህ ምን ይላል? ባል ለሚስቱ የሚገባትን ያድርግላት ሲል 80 ካሰረበት ቀን ጀምሮ እስከሚሞት ድረስ የሚገባትን ሊያደርግ ማለት ነው። እንደዚሁም በተመሳሳይ እሷም ለእርሱ ታድርግ ካለ ደግሞ እሷም እስክትሞት ድረስ ለባሏ ማድረግ ግዴታ አለባት። ይህንን የማሟላ ግዴታ አለባት ማለት ነው። ኦራይት፣ ከፍ አድርገው። ሚስት በገዛ ስጋዋ ላይ ስልጣን የላትም፣ ስልጣን ለባሏ ነው እንጂ። ቅድም ዘፍጥረት ምዕራፍ 2 ቁጥር 18 ላይ እንደተመለከታችሁት ባልና ሚስት አንድ አካል ይሆናሉ፣ ወደፊት ሁለት አይባሉም ተብሏል። አንድ አካል ከተባለ አንድ አካል ሆነዋል በቃ። ስለዚህ ሁለት ብልት አሉ። አሁን ሁለት አካላት፣ ሁለት እጅ የለም፣ ሁለት አይን የለም። አንዳንድ አይን ነው የሚያዩት፣ እንዳንድ እጅ ነው የሚሰሩት፣ እንዳንድ አካል ነው የሚያገለግሉት። ምክንያቱም ሁለቱ ተጣምረዋል፣ አንድ ሆነዋል። ባልና ሚስት ተተጋቡ በኋላ ለምሳሌ በኢትዮጵያ ሕግ እኮ አለ አይደለ? ለምሳሌ እሱ ሄዶ ቤቴን ሸጫለሁ ብሎ ቢል ሚስትየዋ ካልፈረመች ይቻላል? በቀላሉ በደካማው በኢትዮጵያ ሕግ እንኳን ሚስት ሳሰማ በቤቷ ላይ መኖሪያዋን ሸጦ ቁማር ተጫውቶበት ወይም ቢሸጥ ተዛ ቢፈርም ሚስትየዋ ካልፈረመች አይቻልም። አይፈርስም፣ ውድቅ ነው የሚሆነው። እንትኑ ሚስት ነሰር መፈረም አለባት። ሚስትም ብድግ ብላ ባሏ ሳይፈርም ንብረት ብሸጥ የጋራ ንብረትን አይቻልም። ህጉ ፍርሽ ነው የሚያደርገው፣ ይጥለዋል ማለት ነው። የግዴታ እሷ መፈረም ስላለባት እንደ አንድ አካል ስለሚቆጠሩ ማለት ነው። ስለዚህ መጽሐፉ ምን ይለናል? እሷ በእሷ ላይ በራሷ ላይ እንኳን ስልጣን የላትም ያንን የማድረግ እንትን አለ ዋስትና
ምንድነው የሚባለው ነበረ? ላይፍ ኢንሹራንስ ሌላ ስም አለው። ላይፍ ኢንሹራንስ ነው የሚባለው መሰለኝ። ላይፍ ኢንሹራንስ ስገቡ ምንም እንኳን ላይፍ ኢንሹራንስ ምድራዊ ሊሰጠን ባይችልም በፊት ጤናማ ከሆናችሁ የሆነ አካላችሁ ላይ የሆነ ጉዳት ከደረሰ ያ ላይፍ ኢንሹራንስ ስለገባችሁ ምን ያደርጋል? እጃችሁ ቢሰበር፣ ጥሳችሁ ቢሰበር፣ አገራችሁ ቢሰበር ይከፍላችኋል። በምንም በኩል አደጋ ቢደርስባችሁ ብቻ ይከፍላችኋል። ባልም ሚስቱን ከወሰዳት ጀምሮ ለእሷ ልክ እንደ ላይፍ ኢንሹራንስ ጋራንቲ ይሰጣታል ማለት ነው። እሷም ለሱ እንደዛ። ስለዚህ እሷን የመጠበቅ ግዴታ አለበት፣ ምንም አካሏ ምንም እንዳይሆን ማለት ነው። እንደፈለኩ ልበለው በቃ የራሴ ነው ማለት አትችልም። እሷ አይ ምን አገባው በገዛ ስጋዬ ላይ ብላ ምን አገባው ብዘሙት፣ በጣም መዘሞት አትችልም። ስልጣን ያለው በእሷ አካል ላይ እሱ ነው የሚቆጣጠረው። እሷን እንደፈለገኝ እተኛለሁ፣ የትም ቦታ የትም እጋደማለሁ ብትል አትችልም። ምክንያቱም ስልጣኑን አሳልፋ ለባሏ ሰጥታለችና፣ እሱ ደግሞ ሂጂ ከማንም ጋር ተኝ ሊላት አይችልም። ምክንያቱም የእሷ ገዢ እሱ ስለሆነ አሁን ማለት ነው ታገባች ጀምሮ። በተመሳሳይ እሷ ደግሞ በሱ ስጋ ላይ ስልጣን አላት። የእሱን አካል የምትቆጣጠረው እሷ ነች እንጂ እሱ አይደለም። ስለዚህ እንደፈለግኩ ሄጄ ከሆነ ሴት ጋር ልተኛ ቢል አይችልም። ምክንያቱም ኃላፊነቱ የምትቆጣጠረው እሱን ደግሞ እሷ ነች። እሷ ደግሞ እንደፈለግ ሂድና ተጋደም ልትለው አትችልም። እሷ ስለሆነች የእሱን አካል ምገዛው የምትቆጣጠረው። ስልጣን የለውም በገዛ ስጋው ላይ። ምን ይላል? እንዲሁም ደግሞ ባል በገዛ ስጋው ላይ ስልጣን የለውም፣ ስልጣን ለሚስቱ ነው እንጂ። ስለዚህ በሱ ስጋ ላይ አዛዥ፣ ፈላጭ ቆራጭ ሆናለች አሁን ማለት ነው። እሱ በእሷ ላይ ሲሆን እሷ በሱ ላይ ሆናለች ማለት ነው። ተመጋጋቢ ናቸው። ስለዚህ በዚህ መልኩ ይሄዳል ማለት ነው። ታዲያ መቼ ነው እንደው ቢለዩ እንኳን አልጋ እንኳን መለየት የሚለዩት መቼ ነው ከተባለ ለጸሎት ትተጉ ዘንድ ተስማምታችሁ። መቼ ተስማምተው? ተጣልተው አይደለም። አችልም የሆነ እንትን ብላ አችልም። ለጸሎት ትተጉ ዘንድ ተስማምታችሁ በስምምነት ጾም ሲገባ ለምሳሌ በጸሎት ሰዓት በእንደዚህ አይነት ሁኔታ ላይ ለጸሎት ትተጉ ዘንድ ተስማምተህ ነው። ያው በጠብ አይደለም። አክሽ ጸሎት ላድርግ ነው ወደዛ ሂጂ ምናምን ብላት አትችልም። አትችልም። አክሽ አሁን እንትን ጾም ገብቷል፣ እንደውም ይሄ ጾም መጣልን፣ እኔ ከአንቺ ጋር መለየት ነው የምፈልገው እኮ ገላገለኝ፣ እንደውም 2 ወር ያህል ያንቺ ንዝና የተኝቼ ራሱ ስሬ ስተኝ ምናምን ብሎ መለየት አይችልም። አልጋ እንኳን አትችልም። የምችለው መቼ ነው? ተስማምተን ለጸሎት ትተጉ ዘንድ ተስማምታችሁ ለጊዜው፣ ለረጅም ጊዜ አይደለም እሱ ለረጅም ጊዜ አይደለም እሱ ለጊዜው ካልሆነ በቀር እርስ በርሳችሁ አትከላከሉ፣ ራሳችሁን ስለመግዛት ሰይጣን እንዳይፈትናችሁ ደግሞ አብራችሁ ሁኑ። ምክንያቱም አንደኛ ጴጥሮስ ምዕራፍ 3 ቁጥር 7 አንዴ ክፈተው። ጸሎት እንኳን ተሰሚ የሚሆነው አብረህ ስትሆን ስለሆነ ማለት ነው። ኤኒዌይስ አንዴ እንትንን ክፈተው። ሱራ 4:34 ኦልራይት ወንዶች በሴቶች ላይ ቋሚ አሳዳሪዎች ናቸው አለ ቁርአኑ። አላህ ከፊላቸውን በከፊሉ ላይ በማበላለጡና ወንዶች ከገንዘቦቻቸው ለሴቶች በመስጠታቸው ነው አለ። ኦኬ ወንዶች የበላይ የሆኑበት አሁን በገንዘብ ጉዳይ ሆነ ማለት ነው። ገንዘብ ወንዶች ለሴቶች ስለሚሰጡ ወንዶች የበላይ ናቸው ከሴቶች አለን። መልካም። ይሄ ግን ያስኬዳል ወይ ነው? ወይስ ይሰራል ወይ? ምን ገንዘብ የሚሰጡ ሴቶች የሉም ወይ አሁን ላይ? መልካም። እሺ መልካሞቹ ሴቶች ለባሎቻቸው ታዛዦች፣ አላህ ባስጠነቀቃቸው ነገር ሩቁን ጠባቂዎች ናቸው። እነዚያም ማመፃቸውን የምትፈሩትን ገስጿቸው። ያመፁትን ሳይሆን የሚለው ማመፅ የሚፈሩትን ምን በሏቸው? እነዚያ ማመፃቸውን የምትፈሩትን ገስጿቸው፣ በመኝታም ተለዩዋቸው። መጽሐፍ ቅዱሱ ምንድን ነው የሚለው?
ለጸሎት ተስማምተ ካልሆነ በስተቀር መኝታ እንኳን መለየት አትችልም ይላል። እስልምናው ጋር ስትመጣ ግን የሆነ ልታመጽ ትችላለህ ብለህ ካሰብክ አልጋ ለይ ነው። ከኛ አስተምሮ ጋር ኮምፕሊትሊ ማይገናኝ ነው። አብሮም ማሄድ ነው፣ አይገናኝም። ቻት ጂፒቲ የኔ ይቆራርጣል ይሰማል። ያንተ የሆነ ስታክ እንደማድረግ ይርብኛል። ኖርማል ነው ድምጻቸው። ቻት ጂፒቲ አቤት። ሙስሊም ነህ? አይ እኔ የኦርቶዶክስ ነኝ። እሺ ምን እንታዘዝ? አይ እየተማርኩኝ ነው እና ከእናንተ እውቀት እየወሰድኩኝ ነው ለጓደኞቼ ለማስተማር በእኔ አካባቢ ያሉት በብዛት ማለት ነው የእስልምና እምነት ተከታይ ናቸው እና እስቲ ነገ ላይ ከእናንተ ተምሬ እነሱንም ወደ ብርሃን ህይወት ለማምጣት ነው የገባሁት። ማለት ብዙ ጊዜ እከታተላለሁ። አይ ቲንክ በተከታታይ ራሱ 6-7 ቀን ይሆነኛል እና በዚህ አጋጣሚ ቴንኪዩ፣ በርታ፣ ቀጥል ማለት እፈልጋለሁ። እሺ ቴንኪዩ፣ ቀጥል ክርስቲያን። ኦኬ እሺ። ያ እንግዲህ የእስልምናውን ትዳር እያየነው ነው። ከመጽሐፍ ቅዱስ ጋር ከክርስትና አስተምሮ ጋር ፍጹም ተቃራኒ የሆነ ፍጹም ሊስማማ የማይችል ነው እና ሰምሃው ምንድን ነው እስልምና ላይ ያለው በእስልምና ሳይድ ያለው የጋብቻ ኮንሴፕት የወንዱን ፍላጎት ለማሟላት የተደረጉ ለዛም ስጋዊ ፍላጎቱ ለማሟላት የተደረጉ ትምህርቶች ናቸው ወይም ደግሞ ፍቃዶች ናቸው ብለን እናምናለን። ትዳር ፍትሃዊነትን ይፈልጋል ብለን እናምናለን። ትዳር ወንድና ሴት እኩል ትሪት የሚደራረጉበት እንጂ ወንዱ በተለየ የተሻለ ጥቅም አግኝቶ ሴቷ ደግሞ በዛው በተቃራኒው የምትጎዳበት ወይም ደግሞ ሰፈር የምታደርግበት ህይወት አይደለም። አብዛኛው ህይወታችን ትዳር ላይ የተመሰረተ ነው። አብዛኛው ህይወታችን ለምሳሌ አብዛኞቻችን ወጣት ሆኖ ነው የሚያገባው። አብዛኛው 25 26 ከ20 እስከ 30ዎቹ ብዙ ጊዜ ትዳር የሚመሰርትባቸው እድሜዎች ናቸው። እስከ 18 ዓመታችን እስከ ሃይ ስኩል እንጨርሳለን። ከዛ በኋላ ዩኒቨርሲቲ ደግሞ ምናልባት ሜቢ ግራጁዌት ካረግን እስከ 21 እስከ 22 ከዛ 1 ዓመት 2 ዓመት ቢሰራ 24 25 ላይ ብዙ ሰዎች ያገባሉ። ስለዚህ ብዙ ጊዜ የትዳርን የህይወታችንን አብዛኛውን ክፍል ወይም ደግሞ የማቹሪቲያችንን አብዛኛውን ክፍል የምናሳልፈው ትዳር ላይ ነው። ስለዚህ ትዳር በወንዱና በሴቷ ፍቃድ ላይ የተመሰረተ ካልሆነ በጣም አስቸጋሪ ይሆናል ማለት ነው። ወንዱ ተጠቅሞ ሴቷ የምትጎዳ ከሆነ ወይም ደግሞ ለወንዱ አዳልቶ ሴቷን ደግሞ በዛው ተቃራኒ የሚጨቁን ከሆነ ይሄ ሃይማኖት አይደለም። የምትጎዳ ከሆነ ይሄ ሃይማኖት አይደለም። የእስልምና ሃይማኖት ግን በተቃራኒ ነው። ሴቷን ይጨፈጭፋታል፣ ሴቷን ይቀብራታል፣ ሴቷን ዲስክሬስ ያደርጋታል፣ ሴቷን ያዋርዳታል፣ ሴቷን እንድትመታ ይፈቅዳል፣ ሴቷን እንደፈለጉ እንዲፈቱ ይፈቅድላቸዋል። ሚስትን በሚስት ቦታ መለወጥ ብትፈልጉ ብሎ ቀጥታ ፈርም ያደርጋል። ስለዚህ ሙሉ ለሙሉ ሴቷን የሚያዋርድ ሃይማኖት ነው ማለት ነው። ሴቶች ይህን ነገር ትቀበሉታላችሁ? አንድ ሙስሊም ጭንቅላት ያላቸው ሙስሊሞች፣ እኔ በነገራችን ላይ ይቅርታ አድርጉልኝና ጭንቅላት የሌላቸው ቢሆኑ እንኳን ማገናዘብ እንኳን ያን ያህል የማይችሉ ሙስሊሞች እንኳን ቢሆኑ ሙስሊም ሴቶች ማለት ነው ይህን ነገር እንደ ፈጣሪ ቃል ተቀብለው ይተዳደሩበታል የሚል እምነት የለኝም። ያው አምላክ ቃል ይቀበሉታል፣ ስለዛውም ቃሉ ሊቀበሉ ይችላሉ። ነገር ግን ይሄ ነገር እነሱ ላይ ሲመጣ በፍጹም ሊቀበሉት አይችሉም። ሰው ምንድነው ሴሰኝነትን እንደ በህግ ደረጃ ወይም ደግሞ የተፈቀደ ዝሙት አድርጎ ትዳር ነው ብሎ እስልምና 2 3 4 እንዲያገቡ ከዛ በኋላ ሴቶችን ደግሞ እንደዚህ አይነት ነገሮችን እንዲመቷቸው እንኳን የሚፈቅድ ነው ማለት ነው። ሉክ አንድ ሙስሊም ወንድ 4 ካገባ 3ቱ በአባላዘር የመያዝ አቅማቸው በጣም ከፍ ያለ ነው።
ሶስቱ በአባላዘር የመያዛቸው ቻንስ ከፍ ያለ ነው። አንደኛዋ ኢንፌክትድ ከሆነች ማለት ነው። አንደኛዋ በበሽታ በግብረ ስጋ ግንኙነት በሚፈጠሩ በሽታዎች ተጠቂ ከሆነች የነሱን ይዞ ሄዶ ለሌሎች ለሶስቱ በቀጥታ ያስረክባል ማለት ነው። አይገርም? ኮንሲኩዌንሱ እዚህ ድረስ። ኢንኬዝ ለምሳሌ የኤችአይቪ ኢንፌክትድ ብትሆን አንዷ ወይም ደግሞ አንዱ ባሏ የኤችአይቪ ኢንፌክትድ ቢሆን አራቱም ሴቶች በኤችአይቪ የመያዝ ቻንሳቸው 99% ነው። አያችሁ ኮንሲኩዌንሱ የት ድረስ እንደሚሄድ። ይሄ ነገር ደግሞ ልጅ እያለ ወደ ልጅ የሚተላለፈው ወደ ልጅም የመሄድ ቻንስ አለው በጊዜ ካልተደረሰበትና እንደ ዘመናዊ ካልሆነ በጣም አስቸጋሪ ስለሆነ ኤችአይቪ በዚህ በቅርብ ጊዜ የመጣ ነው። አይ ቲንክ ከዛ አንጻር ልንረዳ ኮምፕሮማይዝ ልናደርገው እንችላለን። ግን አብዛኛው ሰው ለምሳሌ ብዙ ጊዜ ገጠር ላይ ብዙ ሰዎች ኢሊትሬት ናቸው፣ ያን ያህል መሰረታዊ እውቀት የላቸው። የገጠር ሙስሊም አንድ ሙስሊም እንደዚህ ፖሊጋሚ እንደተፈቀደለት ስለሚያውቅ 3-4 ሴቶችን የሚያገባ ከሆነ ኢንኬዝ በአንዷ ሴት ምክንያት ወይም ደግሞ በራሱ ምክንያት ኤችአይቪ ኢንፌክትድ ቢሆን ወይም ደግሞ ሌሎች በግብረ ስጋ ግንኙነት የሚመጡ በሽታዎች ተጠቂ ቢሆን ሌሎቹም አራቱ ሴቶች ሙሉ ለሙሉ የበሽታው ተጠቂ ይሆናሉ ማለት ነው። የአንዷ ሴት ጦስ ለሶስቱ ሴቶች ተረፈ ማለት ነው። ይህንን ተቀበሉታላችሁ? ሙስሊሞች ትቀበሉታላችሁ? ይህን አክሴፕት ታደርጉታላችሁ? ሌላውና ሁለተኛው ለምሳሌ አንድ ሙስሊም ወንድ 4 ቢያገባ አንድ ሙስሊም ሴት ወንድ 4 ቢያገባ ወንዱ ለምሳሌ መካን ቢሆን መውለድ ባይችል በሱ መካን መሆን ምክንያት አራቱም ሴቶች መካን ይሆናሉ ማለት ነው። አራት ሴቶች መውለድ እንዳይችሉ ያደርጋል ማለት ነው። ለምን? መካነቱ ከሱ የተነሳ ስለሆነ እሱ ዘር ስለሌለው ሌሎቹም በሱ ምክንያት ልጅ ሳይወልዱ ይኖራሉ ማለት ነው። አራት ሴቶች ያለ ልጆች ይቀራሉ። እንደ እስልምና መካን ሴት ማግባት የተጠላ ነው። መካን ሴት ከማግባት ቤት ውስጥ ያለ ምንጣፍ ጥቅም ይሰጣል ብለው ዑመር ይሁን አቡበከር ተናግሯል። አውጥተን ማየት እንችላለን። መካን ሴት ከማግባት የቤት ውስጥ ምንጣፍ ጥቅም ይሰጣል። ስለዚህ የማትወልድ ሴት አትወደድም ማለት ነው። የማትወልድ ሴት አትወደድም። ብዙ ጊዜ ምን ሲሉ ትሰሟቸዋላችሁ ሙስሊሞችን? እኛ ሙስሊሞች 3-4 የተፈቀደበት ምክንያት ለምሳሌ ሴቷ የሚያገባት ካጣች ወይ በሽተኛ ከሆነች ወይ መውለድ ማትችል ከሆነ ወይ እድሜዋ የገፋች ከሆነ ወዘተርፈ። ስለዚህ እሷ ብቻዋ ያለ ትዳር እንዳትቀር ስለሚፈለግ 2-3-4 እንድናገባ ተፈቅዶልናል። ወይ አካል ጉዳተኛ ከሆነች እሷ እንድናገባ ተፈቅዶልናል። እነሱን ለመርዳት የታሰበ ነው። ይህ በነገራችን ላይ ሰዎች ለአይምሯቸው እንዲቀበሉት ይህንን የመጨረሻ የወረዳ አስተምሮ መሆኑን ስለሚያሳፍር በውሸት ለማስተማር ፎልስ ቢውልድ አፕ የሚሰሩበት ወይም ደግሞ ተቂያ የሚሰሩበት ነው። ለምን? ቁርአኑ እያለ ያለው ፍጹም ከዚህ የተቃራኒ ስለሆነ ማለት ነው። ማለትም ከሴቶች ለእናንተ የተዋቡላችሁን ባይ ዲፎልት ምንድን ነው? የምትወዷቸውን ወይም ደግሞ ቆንጆ ሆነው የታዩአችሁን እነሱን 2-3-4 እንድታገቡ ተፈቀደ ብሎ ይናገራል እንጂ የአካል ጉዳተኛ ስለሆነች ስላረጀች የሚያገባት ስላጣች እንደዛ የሚል ቁርአን ላይ ሽታውም የለም። ሰዎች ሊቀበሉት ስለማይችሉ በአይምሯቸው ሊቀበሉት ስለማይችሉ እንደዛ ብለው ብዙ ጊዜ መስጊድ ውስጥ ይነግሯቸዋል። አንድ ወንድ የመጀመሪያ ሚስት አግብቶ ሁለተኛዋ ጋር፣ ሶስተኛዋ ጋር፣ አራተኛዋ ጋር ሊሄድ የሚችልበት ምክንያቶች እንግዲህ እንደ እስልምና ኦኬ ከመጀመሪያዋ የተሟላ ነገር ቢያገኝ ሁለተኛዋ ላይ ወይም ሶስተኛ ወይ አራተኛ አይሄድም ነበር። ስለዚህ ከመጀመሪያዋ ስለሚያጣ ነው ብለው ይናገራሉ። ሲጀመር ትዳር ላይ አጣች፣ ነጣች፣ ገረጣች፣ ጠቆረች፣ ከሳች ብሎ ወንዱ ሌላ ሴት የሚያስመኘው ከሆነ ይሄ ትዳር አይደለም፣ ኮንትራት ነው።
አሰሪና ሰራተኛ ግንኙነት ነው። እስካገለገለኝ ድረስ ለምሳሌ አንድ ሰራተኛ በቀጥር እከፍለዋለሁ፣ እስካገለገለኝ ድረስ እከፍለዋለሁ። ነገር ግን የማያገለግለኝ ከሆነ እኔ ያዘዝኩትን ስራ የማይሰራ ከሆነ አባርረዋለሁ። ምንም ጥያቄ የለውም። ሶ ይችን ሴት የሚያገባት ውበቷ እስኪረግፍ ድረስ ከሆነ ውበቷ እስኪነጣ ድረስ ከሆነ ከዛ በኋላ በሌላ ሴት የሚቀይራት ከሆነ ይሄ ትዳር አይደለም፣ ኮንትራት ነው። የወሲብ ኮንትራት ይሆናል ማለት ነው። ሜቢ ወዘኪር አለ። እሺ እናመሰግናለን ለማብራሪያው ሙዘኪር። ዘኪር ምስጋና እሰማለሁ። ይሰማል። ወዘኪር አለ። ማይክ ክፍት ነው እያወራ ከሆነ እያወራማ ቢሆን ኪፍት ሆኖ እንሰማው ነበረ ሰውዬ። ሜቢ ኔትወርኩ ወይ ማይኩ እና ታዲያ ምን ይጠቅመዋል ታዲያ? ማይክ ክፍት ነው እያወራ ከሆነ እንዴት ትለዋለህ ታዲያ? እንዲያስተካክል እየሰማ ካልሆነ ምን ጥቅም አለው ታዲያ? ማይክ ክፍት ነው እኮ ነው ያልከው። ማይክ ዝግ ነው ይችላል። ኦኬ ምስጋና ይሰማል። ኖ ሴቶች ላይ ጥያቄ ያላችሁ መግባት ትችላላችሁ። ቁጥር ጻፉልን። አንድ ቁጥር ምስጋና አለሽ? ምስጋና ምስጋና ይህን እድል አግኝታ አልተጠቀመች ብቸኛ ልጅ ምስጋና እሺ ሙዘኪር ጠፍቶ ነበረ። ልጆቹ አስታወስከው? ሙዘኪር አስታውሻለሁ። ከኔ ጋር የተወያየው ራሱ ወደ ከ200 ሺህ በላይ ወደ 300 ሺህ ምናምን ዩቱብ ላይ ታየም አለ። የሆነ ቀን አንድ ቀን ሌሊት ብድግ ብዬ ማቤት ነው ተገናኝተን ተወያይተናል። እና የሆነ ሰዓት ጠፍቷል። አሁን ላይ እሺ ደህና መሽታችሁ ክርስቲያን። ሰላም። አይ እኔ እንኳን ጥያቄ የለኝም፣ ግን ናፍቀናል። ለምን ቪዲዮውን ኦን አታረገውም? ድል ነበር። ፎቶዎች ያሉ ለምደን ነው አንዴ ክፋል ምደን እኮ ነው በቪዲዮ ፎቶዎች ያሉ በቂ ናቸው። ማይረሳ ፎቶ። መቼ ነው አካውንት አክቲቭ የሚሆነው? አይ ዶንት ኖ ቅዳሜ ምናምን አካባቢ እስከ ዓርብ ዛሬ እና በተጨማሪ ክርስቲያን እንደዚህ እንትን ሲደረግ ሪስትሪክሽን ምናምን ሲሰጥ ላይቭ ላይ እንትን ባለን ላብ ሪያክት እንድናደርግ ማለት ነው። ከዛ ሜቢ ፖዚቲቭ ፊድባክ ይኖራቸዋል ሪያፒል ስታደርግ እንደገና። ስለዚህ እንትን ሲኖርህ አሳውቀንና ሪስትሪክሽን ሲኖርህ ከዛ ሁላችንም ላብ ሪያክት እናደርጋለን ማለት ነው። እንሞክራለን። አፒል ተደርጓል። አክቹዋሊ እምቢ ብሎ ነው። እሺ ጥያቄ ያላችሁን? ሰላም ለኢትዮጵያ፣ ሰላም ለኢትዮጵያ። አበባ ፍላወር ሙስሊሞች አምነው ተቀብለውታል ማለት ነው። በሴታዊ ጉዳይ ላይ ትንፍሽ አንልም፣ በአላህ ላይም ትንፍሽ አንልም። ኧረ ይመቻችሁ። አላህንም ሙሐመድንም ሴቶችንም አልቻሉም። በቃ ሙስሊሙ ዘንድሮ። ሰላም ኢትዮጵያ። ኦኬ ገብታችሁ ዝምታ ጊዜ አትግደሉበት። ኢዩኤል እኔ ጋር አልገባም። ኢዩኤል አለ። አክቲቭ ያልሆኑትን ሸኛቸው። ጥያቄ ያለው አለ? ካላወሩ ግን እኔ ግራ ይገባኛል።
ቁጥር ጽፈው ቁማር አትጫወቱ፣ ኢዲየት አትሁኑ። ጠቅልለው ወጥህ እሺ እንግዲህ ያ ሙስሊሞች አክሴፕት አድርገውታል። በነገራችን ላይ እስኪ በአንድ የኡስታዝ ቪዲዮ ላሳያችሁና እዛ እንትን ማለት መጠቅለል እንችላለን። ኦኬ የት ነበረ? ኦኬ ኦኬ ይሄ ኡስታዝ ምን እንደሚል አድምጡት። እንግዲህ እስልምናን በደንብ ያውቃሉ ተብለው የሚታመኑ ሼክ ናቸው። ቁርአን የጻፉ ማለት ነው፣ ያሳተሙ። ሴቶች ፐርሚሽን ሴቶች ለምሳሌ አንድ ወንድ 2 እና 3 ሴት ለማግባት የመጀመሪያዋን ሴት ፍቃድ መጠየቅ አለበት ወይ ተብለው ተጠይቀው ነው እንግዲህ እንዴት አይነት መልስ እንደሚሰጡ ማለት ነው። ተስማምተናል። ሚስቶቻቸውን ደብቀው የሚያገቡ ሰዎች ኒካሃቸው ሰሒህ ነው። እንኳን ሚስት ማስፈቀድ አይደለም አባት ማስፈቀድ አልተገደድንም። ወንዶች አላህ አንፈሩ። አንዳንድ ጊዜ የሴት አስተሳሰብ ጭንቅላታቸው ውስጥ አታስገቡ። ሴቶቹ ምን ተመርተዋል መስላቸው? ኡስታዝ ይላሉ። እኔን እኮ ሳይነግረኝ ነው ያገባው እና ይበቃለታል እንዴ ኒካሁ? አዎ ይበቃል። እኔ ሳልስማማ አንቺ ማነሽ? ሚስት እንጂ አምናል። አስሉ ወንድ ልጅ እኮ ለአባቱ ሚስቱን ይዞ አባዬ ይህቺ ሚስቴ ናት አግብቻታለሁ ብሎ ነው የሚያስተዋውቀው እንጂ አባት ሄዶ ካጨለት አልሐምዱሊላህ፣ ካላጨ ግን አባት ይስማማ አይስማማ ሸርጥ አይደለም። ፈማ ባሉ ከቢት ዘውጃ። ሰላም አለይኩም ወረህመቱላሂ ወበረካቱህ። እንግዲህ ምንድን ነው ያው እኔ ከአንቺ ውጭ ሚስት የለኝም እያለ ከሶስቱ ጋር ተደብቆ አሽሼ ገዳሜ እንዲል ስልጣን ሰጥቶታል ማለት ነው። በዚህ መሰረት እንግዲህ የመጀመሪያ ሚስት አግብተህ መጽሐፍ ቅዱስ ትንቢተ ሚልክያስ ላይ ቅድም ያየ ነው የልጅነት ሚስትህን አታልሃል ነው ብሎ የሚናገረው። በነገራችን ላይ እንደዛ የምታረግ ከሆነ የልጅነት ሚስትህን አታልሃል፣ የልጅነት ሚስታችሁን አታላችኋል። ሙስሊሞችስ ሚስቴን ደብቄ ማግባት እችላለሁ፣ 2 3 4 የመጀመሪያዋን ሳልነግራት ጸጥ ብዬ ማግባት እችላለሁ። ይሄ በጣም በነገራችን ላይ ይሄ የወንዶች እድር ነው የሚባለው አይደል? እንደዛ ነው። ለዚህ ስያሜው ትክክለኛ ስያሜው የወንዶች እድር ነው እንጂ ትዳር አይደለም። ወንዶች እንዲደሰቱበት ተብሎ ታስቦ የታቀደ፣ ሴቶች ግን እንዲጨቆኑበት ወይም ደግሞ ፊሊንጋቸው ምንም የነሱ የማይሰማበት የትዳር ህይወት ነው። ይሄ በጣም አስቸጋሪ ያደርገዋል እውነት ለመናገር እና መጀመሪያ ያገባች እንግዲህ ባሌ ይወደኛል እወደዋለሁ ብላ ያመነችበትን የመጀመሪያው እንዳገባች ከዛ በኋላ ኢማጂን እሱ ሌላ ሴት ፈለገና ሁለተኛ ሲመርጥ ያቺ ሴት የሚደርስባትን ሳይኮሎጂካል ኢምፓክት ግን አስባችሁታል? እንዴት እንደምትሰለሰል አስባችሁታል? ምን አድርጌለት ነው? ምን አድርጌበት ነው? ምን አጉድዬበት ነው? ከኔ ምን አጥቶ ነው? እነዚህ ሁሉ ለዘመናት የማይመለሱ ጥያቄዎች ደጋግሞ አይምሯን ሲመቷትና ሲደበድቧት ይኖራሉ። ስለዚህ ከዛ ሴት ያቺ ሴት በእንደዚህ መቼ የማይመለሱ ጥያቄዎች አይምሯን ሁልጊዜ ዘወትር ክሊክ ሲያደርጓት ይኖራሉ። አገባቢ ብላ ኢኒሼት ማድረግ ትችላለች ወይ? ሴት ልጅ ፍቺ ለመጠየቅ ባሏን የምትጠይቅ ከሆነ የጀነት ሽታው እንኳን አይሸታትም ብሎ ይናገራል። የጀነት ሽታው አይሸታትም አይደለም ጀነት ልትገባ ማለት ነው። ስለዚህ ባሌ 2 አግብቶብኛልና ልፍታው ብትል ባይ ዲፎልት ጀነት አትገባም፣ ምክንያቱም የጀነት ሽታውን ማሽተት አትችም ተብላለችና። ስለዚህ የግድ አምና ተቀብላ ጀነትን ላለማጣት ምድራዊ ህይወቷ የተጎሳቆለ ሆኖ ትኖራለች ማለት ነው። የተጎሳቆለ ሆኖ ትኖራለች። ይህንን ሴቶች እንዴት ትቀበሉታላችሁ? እንዴት ተቀበሉ? ሌላ ምንም አይደለም። ከአራቱ 3ቱ ቅምጦች ናቸው።
የሴቷን ፈቃድ ሳያማክል የሴቷ ፈቃድ ወይም ደግሞ የሴቷ ፍላጎት ስፔሻሊ ኢሞሽናሊ አክሴፕት አድርገው መቼም የሚደረግ ጋብቻ ስላልሆነ ሌሎቹ ቅምጥ ናቸው። እስኪ ሙስሊሞች ሜቢ እስኪ አንድ ልጅ አለ ግባ እስኪ ነው ለወንዶቹ ይስማማል፣ ወንዶቹ ይስማማል። ምክንያቱም ይሄ ስጋዊ በነገራችን ላይ በእንደዚህ አይነት ነገር ይሄ ዝሙት ሰይጣን ትልቁ መሳሪያው ሰዎችን የሚያሳስትበት መሳሪያው ዝሙት ነው። ሰዎችን ኃጢአት ውስጥ እንዲያስገባበት የሚያደርግበት ትልቁ መሳሪያው ዝሙት ነው። እስልምናን ደግሞ ያን ነገር ሐላል አድርጎታል። ዝሙትን ሰይጣን ትልቅ የሚያሳስትበትን ነገር ፈቅዶለታል ማለት ነው። ስለዚህ ሰይጣን ስራውን አይሰራም። ሰይጣን ስራውን አይሰራም። ኦልሬዲ የሰይጣን ስራ ተፈቅዷልና ማለት ነው በእስልምና። ሶሪ ሴቶች፣ ሙስሊም ሴቶች ስፔሻሊ እስልምና ውስጥ ያላችሁ ሴቶች፣ በተለይ እስልምና ውስጥ ያላችሁ ሴቶች ባልሽ 4 ያገባል እንዲደበድብሽ ተፈቅዶለታል። በአንቺ ቦታ ደግሞ ሌላ ሴት መለወጥ እንዲችልም ፍቃድ ሰጥቶታል። ይሄንን መቀበል የምትችሉ ሙስሊም ሴቶች አላችሁ? ቤላ እንዴት አመሻችሁ ክርስቲያን ፎይ ሁላችሁም? ቤላ እኔ ክርስቲያን ባትሆን 3ኛ ሚስት ሆና ነበር። እስካሁን እንኳን አላደረገብኝ። ቪዲዮ አለ ወይ ልላክልህ ወይም ደግሞ ላሳይ። ይሄ ስለ ፍቺ ያነሳህበት ላይ ማለት ነው። አንድ ኡስታዝ እዚህ ፈትዋ ሰጠበታልና በምን ምክንያቱ ሴት ልጅ ልትፈታ እንደምትችልና አንዴ ልክፈተውና አሳያችኋለሁ። ከዛ እሱ ላይ ትልበታላችሁ። እስከዛ ኦኬ። ያ ብዙ ደግሞ የሚገርማችሁ ነገር መስጊድ ውስጥ ቁጭ ብለው የሚያወሩት ሼኮቻቸው በዚህ ጉዳይ ፈትዋ የሚሰጡት በጣም ነው የሚገርማችሁ። በጣም የሚያስደንቁ ፈትዋዎች አሉ። እርግጠኛ ነኝ ሙስሊም ሴቶች ያንን ነገር መቼም አክሴፕት አያደርጉትም። እኔ 100% እርግጠኛ ሆኜ የምነግራችሁ ማለት ነው። ኤኒዌይስ ኦኬ። የገቡ አሉ። የገባችሁ ቀጥሉ። ስንታየው ሰላም፣ አንድ ቀን የፈጠነ ኦኬ። ከስንታየው ጀመረ ሸኛቸው። ስንታየው ማይኳን ከፍታለች። ሜቢ ማይኩን ከፍቷል። መሐመድ ሀፊዝ ኦኬ። መሐመድ ሀፊዝ